ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በዓለም ላይ ከተካሄዱ በርካታ አውዳሚ ጦርነት ታሪኮች መሃል እጅግ አስከፊ የሆኑትን አራቱን ጦርነቶች ልናካፍላችሁ ወደናል። የእነዚህ ጦርነቶች መነሻ ምክንያቶች በጦርነቱ ላይ ከተከሰቱ አስደናቂ ድሎች ጋር እያዋዛን ጀግኖቹን እያወሳን የዓለምን ታሪክ፣ የፖለቲካ ስርዓት፣ የአውሮፓ ሀገራትን ድንበሮች እስከ ወዳኛው የቀየሩ የጦርነት ገድሎችን በአንድ ወጣት በተተኮሰች አንድ ጥይት ስለተጀመረው አንደኛው የዓለም ጦርነት፣ ስለ አምባገነኖቹ ሂትለርና ሙሶሎኒ ፍጻሜ፣ የጀርመን አወዳደቅና በጃፓን ላይ መከራን ስላወረዱት ሁለቱ አቶሚክ ቦምቦች የሚያወሱ ማራኪ ታሪኮችን ባጭሩ እናቀርብላችኋለን። የዓለማችን አራቱ ዘግናኝ ጦርነቶች። አንደኛው የዓለም ጦርነት ወይም ታላቁ ጦርነት። የጦርነቱ እሳት የተጫረው በወጣቱ ጋብሪኤሎ ፕሪንሲና ነበር። የኦስትሪያ ሃንጋሪ አልጋወራሽ ፍራንዚ ፈርዲናንድ በዚሁ ወጣት ተገደሉ። ለጦርነት የተቀጣጠሩት ሀገራትም ምክንያት አገኙ። በጦርነት ደጃፍ የማትጠፋው ጀርመን ግጭቱ ላይ ዘው ብላ ገባች። በ1914 ዘመን የተጫረው ጦርነት መላ አውሮፓን እየፈጀ እስከ 1918 ድረስ ዘለቀ። አንደኛው የዓለም ጦርነት በሌላ መጠሪያው ታላቁ ጦርነት ይባላል። በዚህ ጦርነት ላይ በዘመኑ የነበሩ መሳሪያዎች ሁሉ ከያሉበት ወጥተው በጥቅም ላይ ውለዋል። የጦርነቱ ነበልባል ከአውሮፓ ቢነሳ ሞላፈኑ መካከለኛውና ምስራቅ አውሮፓ፣ ኤሲያንና አፍሪካን አዳርሷል። የዘር ጭፍጨፋዎች ተፈጽመዋል። በአጠቃላይ ከ30 ሚሊዮን በላይ ሰራዊቶችና 8 ሚሊዮን ንጹሃን ዜጎች ሕይወታቸውን አጥተዋል። የጦርነቱ ዋነኛ ተዋናኝ የነበሩት ጀርመን፣ ጣሊያን፣ ኦስትሪያ ሃንጋሪ፣ ሩሲያ፣ ፈረንሳይና ሌሎች 30 ሀገራት ለትውልድ የሚሻገር መከራን ተቀብለዋል። በነገራችን ላይ የአንደኛው የዓለም ጦርነት የአውሮፓን ታሪክ፣ ድንበርና የፖለቲካ ምህዳርን እንዳልነበር አድርጎ ቀይሮታል። ሁለተኛው የዓለም ጦርነት። የዓለም ሕዝብ ከገጠመው ያለፈ መራራ ታሪክ ትምህርት እንደማይወስድ የታመነው ሁለተኛው የዓለም ጦርነትን ሲያከናውን ነው። ምክንያቱም ለእውነተኛ ተሞክሮ የአንደኛው የዓለም ጦርነት በቂ ነበር። እንደ አውሮፓውያን አቆጣጠር ከ1939 እስከ 1945 ዘመን ድረስ ዓለማችን በጦርነት ፈተና መሃል ነበረች። ይህ ጦርነት የሰው ልጆችን እልቂት፣ የዘር ጭፍጨፋ፣ ረሃብ፣ በሽታዎችንና አረመኔያዊ ግፎችን አስተናግዷል። ሁለተኛው የዓለም ጦርነት የአላያንስ እና የአክሲስ ኃይሎች በሚል ስያሜ በሁለት ጎራ በተከፈሉ ሀገራት የተጀመረ ነበር። ጦርነቱ ሲፋፋም ግን የዓለም ሀገራት በሚደግፏቸው ሀገራት ጎን ተሰለፉ። 70 ሀገራትን ያሳተፈው መራሩ ጦርነት የ70 ሚሊዮን ህዝቦችን ነፍስ እንደ ቅጠል አረገፈ። ይህ ጦርነት እንደ አዶልፍ ሂትለርና ሙሶሎኒ ያሉትን ሰው በላ አምባገነን መሪዎችን ለዓለም አሳይቷል። በስተመጨረሻም ጦርነቱ ጀርመን በሶቪየት እንድትሸነፍ፣ አሜሪካ በጃፓን ላይ 2 አቶሚክ ቦምቦችን ጥላ እልቂትን በማድረስና 70 ሚሊዮን ህዝቦችን በመፍጀት በ1945 ተጠናቀቀ። የናፖሊዮን ጦርነቶች። ፈረንሳዊ ዜግነት አለው። ናፖሊዮን ቦናፓርቴ ይባላል። በ18ኛው ክፍለ ዘመን እጅግ ዓለምን በጀግንነት እየተዋጉ ካሸበሩት የጦር መሪዎች መካከል ስሙ በክብር ይነሳል። የናፖሊዮን ቦናፓርቴ ጀግና ተዋጊ ወታደሮች ያረገጧቸው የአውሮፓ ምድሮችን ማግኘት ይከብዳል። በናፖሊዮን ቦናፓርቴ ጦር የሽንፈት ጽዋን የቀመሱት ሀገራት ለቁጥር ይታክታሉ። ከ1803 እስከ 1815 ድረስ በነበሩት የአውሮፓ ሀገራት ውጊያዎች ላይ በተለይ የፈረንሳይ አብዮት ጦርነት፣ የህብረቱ ጦርነቶችና ፈረንሳይ ወራሪዎች እንዲሁም ፈረንሳይ ከሩሲያ ጋር ያደረጎቻቸውን ዘግናኝ ጦርነቶች ይታወሳሉ። የናፖሊዮን ጦርነቶች ከ30 በላይ ሀገራትን ጦር ያማዘዙ ሲሆን ከ2.2 እስከ 3.5 ሚሊዮን ህዝቦች እንዳለቁ የታሪክ ድርሳናት ያወሳሉ። የአሜሪካ አብዮተኞች ጦርነት። በዚህ በ21ኛው ክፍለ ዘመን የዓለም ህዝብ የሚስማማበት አንድ እውነት አሜሪካ ሀያል ሀገር መሆኗ ላይ ነው። የአሜሪካ ልዕለ ሀያልነት፣ ግዙፍ የፖለቲካ ኃይልና ጠንካራ ኢኮኖሚያዊ ግን ዝም ብሎ የተገኘ አይደለም። ውድ የተቀደሙት የአሜሪካ ትውልዶች ለዚች ሀገር ሉዓላዊነትና ነጻነት፣ ሀገርነት ትልቅ ዋጋን ከፍለዋል። ከአሜሪካውያን ከነዚህ የነጻነት ተጋድሎች መካከል እንደ አውሮፓውያን አቆጣጠር ከ1775 እስከ 1783 ዓመታት ድረስ ከታላቋ ብሪታንያ ጋር ያካሄደችው ጦርነት ይጠቀሳል። ይህ የአሜሪካ አብዮተኞች ያቀጣጠሉት ጦርነት ዋነኛ ዓላማው ከብሪታንያ ቅኝ ግዛት መላቀቅና ሉዓላዊ ሀገር መሆንን ያለመ ነበር። ጦርነቱ የአሜሪካውያን ጀግና አርበኞችን በሚመራው ጆርጅ ዋሽንግተን መራራ ትግል ተደርጎበት በተለይ ሰሜን አሜሪካ የብሪቲሽን ጦር ላለመፈለም ከካሪቢያን እስከ አትላንቲክ ውቅያኖስ ድረስ የዘለቀ ፍልሚያዎችን አካሂዳለች። የታላቋ ብሪታንያ ጦር በንጉስ ጆርጅ 3ኛ እየተመራ ፍልሚያውን ያካሄደ ሲሆን
በስተመጨረሻ በ1783 በፓሪስ በተካሄደ ስምምነት መሰረት ብሪቲሽ በዘመኑ የነበሩትንና በጉልበት የያዘቻቸውን 13 የአሜሪካ ግዛቶችን በመልቀቅ ለዩናይትድ ስቴትስ ኦፍ አሜሪካ ሉዓላዊ ሀገርነት፣ የግዛት አንድነትና ነፃነት እውቅና ሰጥታለች። ይህ የአሜሪካ አብዮተኞች ጦርነት በጠቅላላ ከ100 ሺህ በላይ ህዝቦች ቀጥፏል። የጦርነቱ መሪ ጆርጅ ዋሽንግተንም የአሜሪካ ብሔራዊ ጀግና በመሆኑ የሀገሪቱ ዋና ከተማ መጠሪያነት የብር ኖት ላይ ምስሉ እንዲሰፍርና ሌሎች ታላላቅ ክብር ሽልማቶች መታሰቢያና እውቅና እንዲያገኝ ተደርጓል።